ቆየ እስከዛ አልበም ነገር ነው ያ እሺ ደስ ይለኛል አላ የኔማ አይተን ማንጨርሰው ፕሮዳክሽን ዋው የቤተሰቦች ነው ወይኔ ዋሲ እናትሽ ነው የምትመስይ መልክሽ ያምር ማርያምን ቁጭ ያምር አይደለ ቆንጆ ነው የበለጠ ደግሞ በቪዲዮ ቢኖር አሪፍ ነው የለም በቪዲዮ ነበረኝ ግን ያው በቪኤችኤስ አይደል ያለው ብዙ ጊዜ አላየውም በቃ ልጅ ሆኜ ነው ተያየሁት በቃ አንቺ የድሮ ሰርግ ግን እንዴት ነው የሚያምረው ቀሚሷ ያብሻ ልብሷ በጣም ሁሉም ቤት ያለ እኮ ነው እንዴ ታዲያ እኮ ማስገልበጥ ትችላለሽ ከዛ ቤትሽ ላይ እንደሚሞሪ ማስቀመጥ በጣም ሁሌ ነው ማስፈለቂያሽ ግን ሞልቶልኝ ያውቃል ኧረ በደንብ ነው የምትችይው እንደዛ በቃ እንደውም ዛሬ ሄዳለሁ እናንተን ትሸኛችሁ በዛው እወጣለሁ ሰላም እንዴት ነሽ ሰላም ነው አለን ይመስገን ቪኤችኤስ ቪዲዮ ትቀይራላችሁ ሲባል ሰምቼ ነው ጠውት ነሽ እንዴት ነሽ በጣም ደህና ነኝ ዛሬ ምን ቪኤችኤስ ቪዲዮ ይዘሽልኝ መጣሽ የእናትና አባቴ ሰርግ ቪዲዮ ነበርና በጣም ነው ማየት የምፈልገው ግን ማጫወቻው በጣም ከተበላሸ ምናምን ቆየ ብዙ ጊዜ ስለማንጠቀምበትና ማየት ፈልጋለሁ አሁን ደግሞ ቢያንስ ተቀይሮ ነው ላይክ የብዙዎች ጥያቄ ነው ሁሉም ሰው ላይክ ይፈልጋል የቤተሰቦቹን የድሮ በዚህ በቪኤችኤስ የተቀረጸ ቪዲዮ ማየት የድሮ የልጅነት ትዝታዎቻችን ያሉት በዚህ ሲዲ ነው እና አሁን ላይ ኮንቨርት ተደርጎ በፍላሽ በሲዲ የድሮ ትዝታዎችሽን እንደገና እንደ አዲስ አሁን ላይ ማየት ማለት ነው በጣም እውነት በተለይ ደግሞ እንዳሉሽ እያወቅሽ ማየት አለመቻል በራሱ እቺ ነው ማየው ምናምን የሚል ነገር ፈጥሮሻል በጣም እና እዛ ስሜት ላይ ነኝ ያለው ገልብጠሽ እስከምትሰጪኝ ሰዓታትን ጠብቂያሽ አብረሽኝ እሺ ችግር የለውም እኔ በጣም በደስታ ግን እንዴት እንደጀመራችሁት በተለይ ቪኤችኤስን እስኪ ገልብጠን ደግሞ በሌሎች አማራጮች በሲዲ በፍላሽ እንስጥ ብላችሁ ስታስቡ እንዴት እንደጀመራችሁ ስትነግሪኝ ደስ ሶ ካምፓኒያችን ዲጂታል ማርኬቲንግ ይሰራል እና ለተለያዩ ዲጂታል ካምፓኒዎች የተለያዩ ዲጂታል ካምፔኖችን ስንሰራ ይፈልጋሉ የድሮ እንትናቸውን አሁን ለምሳሌ አንቨርሰሪ ለማክበር የድርጅታቸው የሚፈልጉ ኦልዲስ ቪዲዮዎቻቸው አብዛኞቹ በቪኤችኤስ ነው የተቀረጹት እና አሁን ላይ እንደገና ኮንተንት ሲሰራ እንደዚህ አይነት ነገር ይፈልጋሉ የድሮ ትዝታዎችን ማየት እንዴት እንደተመሰረተ እንዴት እንደተሰራ ምናምን አሁን ላሉ ሰራተኞቻቸው ያማሳየት ይፈልጋሉ ታሪክ ስለሆነ ልክኛ ቪዲዮዎቻችን ማየት እንደምንፈልገው ማለት ነው በዛ የተነሳ ነው ለነሱ ያንን ለማድረግ ነው የጀመርነው ስራው ምን ያህል ጊዜ ሆናችሁ ማለት ነው 2 አመት አካባቢ ሆነናል ስለዚህ በዚህ 2 አመታት ውስጥ እንግዲህ እንደኔ ያሉ ሰዎች ይመጣሉ አይደል ቤተሰቦቻቸውን የራሳቸውን የልጅነት ቪዲዮዎች ምናምን ለማየት እንዳልሽ ደግሞ ድርጅቶች ምን አይነት ቪዲዮዎች መተውላችኋል እስካሁን የሰርግ አሁን ለምሳሌ ላይክ ሰርፕራይዝ ለማድረግ ልጆች ሰርፕራይዝ ለማድረግ የቤተሰቦቻቸውን አንቨርሰሪ 50ኛ አመት 25 አመት ለማክበር የድሮ የሰርግ እንደዚህ ቪኤችኤስ ካርድ ቪዲዮዎቻቸውን ትዝታዎቻቸውን ለማምጣት የቤተሰቦቻቸውን ይዘውልን ይመጣሉ ያን ኮንቨርት ተደርጎ እንደገና አስቢው ከ25 አመት በፊት የነበረን ያንን ላይፍ ማየት ከልጆችሽ ጋር ሆኖ በጣም የሚያስደስት ነገር ነው ምን ያህል ሰው ተቀብሎታል ምን ያህል አውቆታል ብለሽ ታስቢያለሽ ማለት ከጀመራችሁበት አሁን 2 አመታትን እስከምትቆዩ ድረስ ሰው ቀስ በቀስ ያወቀው ነው ባወቀ በዛ ሰዓት ወዲያው ነው ኮንቨርት ለማድረግ የሚደውሉልን ኮንታክት የሚያደርጉን ማንንም ሰው ይፈልጋል የድሮ ሜሞሪውን ማየት ስለዚህ በጣም ደስተኞች ናቸው የሚያስደስት ነገር ነው ብዬ ማስባለሁ ተበላሽቶባቸው የመጡ ሰዎች አጋጥሟቸው ያውቃሉ ወይ ተበጥሶባቸው እንደዚህ ያው የሚስተካከልበት መንገድ አለ እንደገናም ደግሞ ኮንቨርት ሲደረግ ቪኤችኤሱ ከለር ኤዲት ሊደረግ ይችላል ኳሊቲው
ትራክ ከሆነም ተስተካክሎ ሁሉ ነገር በስርዓት ላይክ አሁን ላይ እንደተቀረጸ ሆኖ ነው የሚሰጣቸው ማለት ነው። አንድ ቪዲዮ ይዘው ሲመጡ ምን ያህል ጊዜ ሊቆይባቸው ይችላል? ማለት እስከሚረከቡ ድረስ ተገልብጦ እስከሚረከቡ ድረስ ምን ያህል ጊዜ ይፈጃል? ማክሲመም 2 ቀን ሊፈጅ ይችላል። እና ቪዲዮ በብዛት ላይክ ውስጡ እንደተቀረጸው ሰዓት ነው። 3 ሰዓት ያክል ከሆነ እዚህ VHS ላይ ያለው የተቀረጸው ቪዲዮ ኮንቨርት ለማድረግ እንደዛ እና ደግሞ ጥራቱ ሲስተካከል ከለር ኤዲቲንግ ላይ ምናምን ግን በ2 ቀን ውስጥ ያልቃል። እና ዴሊቨሪ ያለን አሁን መምጣት የማይችሉም ሰዎች ሊሆኑ ይችላሉ። በተለያየ በስራ ምክንያት መተው ቢሮአችን ኮንታክት ሊያደርጉ የማይችሉ ሰዎች ከቤታቸው ወስደን ኮንቨርት አድርገን ቤታቸው ምን መልስበት ዴሊቨሪ ያለን 2 ቀን የሚፈጀው ለስራው ብቻ ሳይሆን ብዙ ወረፋዎች ስላሉ ነው እና ደግሞ በጥራት መሰራት ስላለበት ነው። ማንም ቪዲዮ እንዲበላሽ ስለማይፈልግ ጥራቱን የጠበቀ እንዲሆን ለዛ ነው። ትራክ ምናምን ስለሚኖረው ለዛ ነው። አንቺ ግን እንደው በVHS የተቀረጸ ቪዲዮ አለኝ አለኝ በጣም አለኝ። አሁን ድረስ ላይክ እድሉን አግኝቼ እዚህ ላይ እየሰራሁኝ አምጥቼ ኮንቨርት አላስደረኩትም ግን በቅርቡ ብያለሁ። ያው አለው የትም አይሄድም ብዬ ነው። እና ላይክ አስታውሳለሁ የ2 ዓመቴ ነው የ3 ዓመቴ ልደት ፕሮግራሜ በVHS ነው የተቀረጸው እና ከድሮ የትምህርት ቤት ጓደኞቼ ጋር ነው የተቀረጸው። ትምህርት ቤት ነው የተቀረጸው። የልደት ፕሮግራሜ ትምህርት ቤት ነበረ። ያንን ነገር አሁን ላይ ካደኩ በኋላ አስተማሪዎቼ ናቸው እንጂ ነገሩኝ እኔ አላስታውሰውም። ግን ቪዲዮ አለ እና ጽሁፍ አለ ላይክ እዚህ ጋር አሁን ይቀመጥ የለ ጽሁፍ የምንሆነ አለው እና ማየት ፈልጋለሁኝ ምን አይነት እንደነበረ ሞመንቱ። ስለዚህ አይተሽው ማታውቂም ማለት ጭራሽ ግን በጣም ፈልጋለሁ። ያው እንደገና ደግሞ ላይክ የቤተሰቦቼ የሰርግ ቪዲዮዎች አብዛኞቹ VHS ናቸው። እንደውም ላይክ እናቴ በብዛት አለ በጣም ብዙ አለና በምንድነው የምናየው ምናምን ስንላት በቃ ከዚህ በኋላማ አይታይም ተስፋ የተቆረጠበት ነገር ነው ገባሽ። እቺን ቅድም ያያት ነበርና ምንድነው እቺ? እሷም VHS ነች። የዘይነት ማለት ነው ያ የዘይነት ከዚህ በኋላ የመጣች ነች። ይሄ እስከ 3 ሰዓት እስከ 4 ሰዓት ሊይዝ ይችላል። ይሄ ግን 1 ሰዓት ብቻ ነው የሚይዘው ውስጡ ቪዲዮ ማለት ነው። ስለዚህ ሳይዝ ሚዙት ሳይዝ ነው የሚለያየው ማለት ነው። ሚዙት ሳይዝ ነው የሚለያየው። የተለየ ቪዲዮ ወይ የተለየ ታሪክ ያላቸው ሰዎች ያጋጠሟችሁ ካሉ VHS ካርዱ ከተቀየረ በኋላ በጣም ደስተኛ የሚሆኑ ሰዎች እንዳሉ ሁሉ በጣም የሚያለቅሱም ሰዎች አሉ። የድሮ ትዝታቸውን ሲያዩ ከነሱ የተለዩ ቤተሰቦቻቸውን በቪዲዮ ላይ ሲያዩ በጣም ልባቸው የሚነካ የሚያለቅሱ ሰዎች አሉ። ብዙ ጊዜ እንደውም አረጋግተን ምናምን ነው የምንልካቸውና በጣም ይከብዳል። አሁን ከ10 ዓመት ከ20 ዓመት ከ30 ዓመት በኋላ የነበረን ነገር አይተሽ የተለየሽም ቤተሰብ ምናምን እዛ ላይ ካየሽ በኋላ የሚፈጥረው የራሱ ነገር አለና እነሱን አረጋግተን ምናምን ነው የምንልከው። ስለዚህ አሁን ሰዎች እንደዚህ አይነት አገልግሎት መጠቀም ሲፈልጉ ወይ የራሳቸውን ቪዲዮ ማስቀየር ሲፈልጉ የት ነው የሚመጡት? የት ነው የሚያገኙአችሁ? ኦኬ መገናኛ ጉድ ሾላና ቦሌ ብራስ 3 ብራንች አለን። ሶሻል ሚዲያ ላይ ኢትዮጵያን ክሊክ ማርኬት ቲክቶክ ላይም ኢንስታግራም ላይም ፌስቡክ ላይም ዩቲዩብ ላይም አሉን ፕላትፎርሞች። እዛ ላይ አድራሻችን አለ፣ ስልኮችም አለ። ከዛ በተጨማሪ ደግሞ ክፍለ ሀገር ለሆኑ ሰዎች ኤክስፕረስ ዌዎችን በመጠቀም ተቀብለን ኮንቨርት አድርገን ዴሊቨር እናደርግበት ደግሞ ሌላ አማራጮች አሉን ማለት ነው። ስለዚህ ምን ያህል ሰዓት ተጠብቀውን ቪዲዮውን ለመቀረጽ ትንሽ ሰዓታት ይፈልጋሉ። ኮንቨርት ተደርጎ እናቀብልሻለን። ሪሴፕሽን ነው ጋር ትመጪናለሽ። በጣም አመሰግናለሁ።